የሚያጠናቅቅ ሲሆን ቀጣይ ዓመት በካፍ ሻምፒዮንስ ሊግም ተሳታፊ ይሆናል። ጋርዲዮላ አምበል በራሳቸው ሊመርጡ ነው። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዚህ ዓመት ለቡድኑ አምበሎች በራሳቸው ለመምረጥ መወሰናቸው ገልጸዋል። አሰልጣኝ ፔፕ ጋርዲዮላ ባሰለጠኗቸው ክለቦች ሁሉ የአምበል ምርጫቸው ተጫዋቾችና አሰልጣኝ አባላት እንዲመርጥ እድል የመስጠት ልማድ ነበራቸው። ባለፈው ዓመት ካይል ዋከር ቢመረጥም ጥር ላይ ቡድኑን መልቀቁ ይታወሳል። እሱን በመተካት የተመረጠው ኬቨን ደብሮይና በበኩሉ ከቡድኑ ጋር ተለያይቷል። ይህንንም ተከትለው ፔፕ ጋርዲዮላ በራሳቸው እንደሚመርጡ የገለጹ ሲሆን የክለቡ የረዥም ጊዜ እቅድ አካል የሆነው ኤርሊንግ ሃላንድ አንዱ እጩ መሆኑ ተገልጿል። በእግር ኳስ አሰልጣኝነቴ ለመጀመሪያ ጊዜ የቡድኔ አምበል ማን መሆን እንዳለበት እመርጣለሁ ሲል ፔፕ ጋርዲዮላ ተደምጧል። ውድ አድማጮቻችን የዛሬው አዳዲስ የስፖርት ዜና ይህንን ይመስላል። በቀጣይ እስከምንገናኝ ሰላም። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ቼልሲዎች ተጫዋች ለማስፈረም ጠይቀዋል። የምዕራብ ለንደኑ ክለብ ቼልሲ ኦሎምፒክ ሊዮኑን የክንፍ መስመር ተጫዋች ማሊክ ፎፋናን ለማስፈረም የቃል ጥያቄ ማቅረባቸው ተገልጿል። ሰማያዊዎቹ የ20 ዓመቱን ተጫዋች ማስፈረም እንደሚፈልጉ ሲገለጽ፣ በተጨማሪም ሌሎች አማራጮች መያዛቸው ተነግሯል። ከዓመት በፊት ከቤልጂየም ክለብ ጄንት ሊዮንን የተቀላቀለው ተጫዋቹ በሊዮን እስከ 2028 የሚያቆይ ውል አለው። ቤልጂየማዊ ተጫዋች ማሊክ ፎፋና ባለፈው ዓመት ለሊዮን ባደረጋቸው 41 ጨዋታ 11 ጎሎችን ሲያስቆጥር 6 አመቻችቶ አቀብሏል። ቼልሲ የጄደን ሳንቾን መልቀቅ ተከትሎ በቀኝ የሚጫወት የፊት መስመር ተጫዋች ለማስፈረም ወደ ዝውውር ገበያ መግባታቸው ሲዘገብ እንደነበር ይታወቃል። ወደ ማንቸስተር ዩናይትድ ለሚለው ጥያቄ ማንቸስተር ዩናይትድ የኢንትራንክ ፍራንክፈርቱን የፊት መስመር አጥቂ ለማስፈረም ስለ ተጫዋቹ ሁኔታ መጠየቃቸው ተገልጿል። ሌላኛው የፕሪምየር ሊግ ተጫዋች ቼልሲ ተጫዋቹ ለማስፈረም እንቅስቃሴ መጀመሩ ከዚህ በፊት ተዘግቦ ነበር። ማንቸስተር ዩናይትድ በበኩሉ ስለ ተጫዋቹ ዝግጁነት የቡንደስሊጋውን ክለብ ፍራንክፈርት ማነጋገራቸው ተዘግቧል። የኢንትራንክ ፍራንክፈርት የ23 ዓመቱ አጥቂ ሁጎ ኤኪቲኬ ከ100 ሚሊዮን ዩሮ በታች የመሸጥ ፍላጎት እንደሌላቸው ተጠቁሟል። ይሁን እንጂ በዝውውር ሂሳብ አከፋፈሉ ላይ ለመነጋገር ፈቃደኛ ሊሆን እንደሚችል ተጠቁሟል። አርሰናል ለኒኮ ዊሊያምስ ያለው ፍላጎት ቀነሰ። የሰሜን ለንደኑ ክለብ አርሰናል ኒኮ ዊሊያምስን ለማስፈረም ያደረገ የነበረው እንቅስቃሴ መቀነሱ ተገልጿል። ባርሴሎና በበኩሉ ተጫዋቹን ለማስፈረም ከፍተኛ ጥረት ላይ መሆናቸው ሲነገር ያሉበት የፋይናንሻል ሁኔታ ዝውውር ውስብስብ ሊያደርገው እንደሚችል ተገልጿል። ሌላኛው የኒኮ ዊሊያምስ ፈላጊ ባየር ሙኒክ በበኩሉ አሁንም ተጫዋቹን ለማስፈረም እንደሚፈልግና ቀድመው ጥያቄ ማቅረባቸው ተነግሯል። በቀጣይ ተጫዋቹ አትሌቲክ ቢልባውን ከለቀቀ መዳረሻው ባየር ሙኒክ ወይም ባርሴሎና የመሆን እድሉ ከፍተኛ እንደሚሆን ተዘግቧል። በአትሌቲክ ቢልባው ከፍተኛ ክፍያ የሚያገኘው ተጫዋቹ አሁን ላይ ትልቅ ገንዘብ የሚያገኝ የማራዘሚያ ጥያቄ እንደቀረበለት ተጠቁሟል። አንድሬ ኦናና በማንቸስተር ዩናይትድ ይቆያል። ማንቸስተር ዩናይትድ ባለፈው ሳምንት ከግብ ጠባቂያቸው አንድሬ ኦናና ወኪሎች ጋር ለንግግር ተቀምጠው እንደነበር ተገልጿል። ካሜሮናዊው ግብ ጠባቂ አንድሬ ኦናና በዚህ ክረምት ከማንቸስተር ዩናይትድ ጋር እንደሚቆይ ዘ አትሌቲክ አረጋግጧል። ይሁን እንጂ ማንቸስተር ዩናይትድ በቀጣይ ቁጥር 2 ግብ ጠባቂ ለማስፈረም ይንቀሳቀሳል ተብሎ እንደሚጠበቅ ተነግሯል። ክለቡ አንድሬ ኦናናን ለቋሚነት ቦታው መፎካከር የሚችል ግብ ጠባቂ ማስፈረም እንደሚፈልጉ ተገልጿል። በሌላ በኩል የፊት መስመር አጥቂው ራስሙስ ሃይሉንድ ክለቡን ከመልቀቅ ይልቅ መቆየትና ለቦታው መፋለም እንደሚፈልግ ተናግሯል። ዣቪ ሲሞንስ ሌፕዚግን ለመልቀቅ ጠየቀ። ኔዘርላንዳዊ አማካይ ዣቪ ሲሞንስ በዚህ ክረምት የጀርመኑን ክለብ ሌፕዚግ መልቀቅ እንደሚፈልግ እንዳሳወቃቸው ተገልጿል። ከ2 ዓመታት በፊት በውሰት ከፒኤስጂ ሌፕዚግ የተቀላቀለው ዣቪ ሲሞንስ ጥር ላይ በ50 ሚሊዮን ዩሮ በቋሚነት መፈረሙ አይዘነጋም። ሌፕዚግ ተጫዋቹን ያቀረበው ጥያቄ እንደሚቀበሉ ነገር ግን ሌፕዚግ ተጫዋቹ ያቀረበውን ጥያቄ እንደሚቀበሉ ከ70 ሚሊዮን ዩሮ በታች ሊለቁት እንደማይፈልጉ ተነግሯል። ሌፕዚግ በዘንድሮ የውድድር ዓመት ጥሩ ያልሆነ ጊዜ ሲያሳልፍ 7ኛ ደረጃ በመያዝ
ማጠናቀቁን ተከትሎ ከአውሮፓ መድረክ ውድድር ውጭ ሆኗል። ሪያል ቤቲስ ማንቸስተር ዩናይትድን አነጋገሩ። የላሊጋው ክለብ ሪያል ቤቲስ በክለቡ ጥሩ የውሰት ጊዜ ያሳለፈው አንቶኒ በቋሚነት ለማስፈረም ማሰባቸው ተገልጿል። ይህንንም ተከትሎ ሪያል ቤቲስ የማንቸስተር ዩናይትድን አቋም ለማወቅ ለንግግር ተቀምጠው እንደነበር ተዘግበዋል። ሪያል ቤቲስ ለ25 ዓመቱ የፊት መስመር ተጫዋች አንቶኒ እስካሁን የዝውውር ጥያቄ አለመቅረባቸው ተነግሯል። ይሁን እንጂ ተጫዋቹ ወደ ሪያል ቤቲስ የሚያደርገው ዝውውር እውን ከሆነ ጊዜ ይወስዳል ተብሎ እንደሚጠበቅ ተነግሯል። ቪክቶር ኦሲሜን በጋላታሳራይ ይቀጥል ይሆን ለሚለው ጥያቄ የቱርክ ክለብ ጋላታሳራይ በክለብ ስኬታማ የውሰት ዓመት ያሳለፈው ቪክቶር ኦሲሜን በቋሚነት ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ቪክቶር ኦሲሜን ባለፈው ዓመት በውሰት ከናፖሊ ጋላታሳራይን ተቀላቅሎ በ41 ጨዋታ 37 ጎሎችን ማስቆጠር ችሏል። ጋላታሳራይ አሁን ላይ ቪክቶር ኦሲሜን ከአልሂላል የቀረበለትን ከፍተኛ ገንዘብ ውድቅ ካደረገ በኋላ እንዲቀላቀላቸው ያሳምኑት እንደሚፈልጉ ተናግሯል። ተጫዋቹ የሚጠይቀው ከፍተኛ ክፍያ ጋላታሳራይ አለማሳሰቡ ሲነገር ይሁን እንጂ የዝውውር ሂሳቡ ከፍተኛ ሊሆን እንደሚችል ይታወቃል። ጋላታሳራይ የተጫዋቹ ዝውውር መስኮቱን ቀን እየተጠናቀቀ ሲሄድ ናፖሊ የሚጠይቀው ክፍያ ዝቅ ይላል የሚል እምነት እንዳላቸው ተገልጿል።